ግንቦት 6 2017 ዓመተ ምህረት ጣናስልኝ እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 የመጀመሪያው ክፍል ጀምሯል። እስከ 3 ሰዓት በ3 ክፍል አብረን እንቆያለን ማለት ነው። ዋና ዋና ጉዳዮች ላስተዋውቃችሁ። የኢትዮጵያ ፍትህና ሕግ ኢንስቲትዩት ተቋማት ግንባታ ላይ ትኩረት ሊሰጥቶ ሊሰራ እንደሚገባ በተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። የሌማት ትሩፋት መርሃ ግብር የህብረተሰቡን የኑሮ ደረጃ ከማሻሻል ባለፈ ከውጭ ገቡ የነበሩ ምርቶች በአገር ውስጥ እንዲተኩ ማስቻሉ ተገለጸ። አሜሪካ ለአውሮፓውያን አቆጣጠር 1979 ጀምሮ በሶሪያ ላይ ጥላው የነበረው ማዕቀብ አነሳች። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ከፖለቲካ ፓርቲነት መሰረዙን አስታወቀ። ቦርዱ የሰጠውን መግለጫ ሙሉ ቃል ሰለሞን ኃይለ ኢየሱስ ያቀርበዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው ይላል መግለጫው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወስ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነትን ለመመለስ የሚያስችል ህግ ስለሌለው ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር 1162/11/1155 በተጻፈ ደብዳቤ መልስ ተሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የወጣው አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በመያዝ ባቀረበው ጥያቄ እንደዚሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ የተሰጠውን ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር 1/1345 በተጻፈ ደብዳቤ መነሻም ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል ይላል። በዚህም መሰረት ህወሓት በአዋጅ ቁጥር 1332/2016 ይህንን ተከትሎ በወጣው መመሪያ ቁጥር 25/2016 እናም ቦርዱ የምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጽምም፣ ከዚህም በላይ በአዋጅ ቁጥር 1332/2016 መሰረት የፓርቲው ህጋዊነትን የሚያረጋግጠው በወቅቱ አምኖበት ተስማምቶም ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆኑ ሲገልጽ ቆይቷል ይላል ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠው መግለጫ። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመጻ ተግባር በመሰማራቱም የተሰረዘ ፓርቲ ህጋዊ ሰውነቱ የሚመልስበት የህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332/2016 ግንቦት 27 ቀን 2016 ዓ.ም ሊታወጅ ህወሓት ይህንኑ ፓርቲዎች በልዩ ሁኔታ የሚመዘገብ አዋጅ በታወጀ በሁለተኛ ወር ሐምሌ 19 ቀን 2016 ዓ.ም በአዋጅ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ
በሕጉ የተመላከቱትን ቁጥር ዝርዝር ሰነዶች ይኸውም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል ይላል። በሌላ በኩል ህወሓት ሕጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲያነሳ በማለት ሚያዝያ 13 ቀን እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታም ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2018 ከቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332/2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈ በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንን ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስነ ስርዓት በመፈጸም ምዝገባው ተከናውኗል ይላል መግለጫው። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በተጻፈ ደብዳቤ ላይ የቀድሞው ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው አዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የተሰጠውን ህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A1162115180 በተጻፈ ደብዳቤ ላይ የህወሓት የቀድሞው ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠው የህጋዊ ሰውነት ማረጋገጫ አንቀበልም ማለት ተቀባይነት እንደሌለው ይገልጻል መረጃው። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን ለመሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አለመሆኑን የላከው መግለጫ ያመላክታል ብሔራዊ ምርጫ ቦርድ። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር 1162/11/1542/1 በተጻፈ ደብዳቤ በተራ ቁጥር 3 ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወራት ጊዜ ውስጥ እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 3(11) ሐመርኋና በመመሪያ ቁጥር 25/2016 አንቀጽ 19(1) ሐመርኋ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ሳቢያ ቦርዱ ግንቦት 5 ቀን 2017 ዓመተ ምህረት ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓመተ ምህረት ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ
ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። የኢትዮጵያ ፍትህና ህግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው በኢትዮጵያ ፍትህና ህግ ኢንስቲትዩት የ9 ወራት አፈጻጸም ዙሪያ ግምገማ አካሂዷል። መሐመድ ራመቱ ተጨማሪ አለው። የኢትዮጵያ ፍትህና ህግ ኢንስቲትዩት የህዝብ አመኔታ ያላቸውን የህግና ፍትህ ተቋማትን ለመገንባት ድጋፍ እንዲያደርግ ታስቦ የተመሰረተ ተቋም ነው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የኢንስቲትዩቱን የ9 ወራት የስራ አፈጻጸም ግምገማ አካሂዷል። የኢትዮጵያ ፍትህና ህግ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ባለፉት 9 ወራት በስልጠናና መረጃ ተደራሽነት ዙሪያ በርካታ ስራዎች መሰራታቸውን ገልጸዋል። የህግ መዝገበ ቃል ቅድም ያልኩት ከአዲስ አበባ ዩኒቨርሲቲ ቋንቋዎችና ባህል አካዳሚ ጋር እንዲሁም ደግሞ ጀስቲስ ፎር ኦል አስፈላጊውን ድጋፍ በማድረግ የአማርኛው ተጠናቆ ኦልሬዲ የመጀመሪያ ኤዲሽን ለሁሉም እንዲዳረስ እየተደረገ ነው። የኦሮምኛው ተጀምረዋል። ከዛ በኋላ ቆይቶ ነው የተጀመረውና 70% ላይ ነው የሚገኘው። ዳኝነት ፖሊሲን በሚመለከት ከፍርድ ቤቶች ጋር በመነጋገር ጥናቱ ተጀምሮ እየተሰራ ነው። የአቅም ግንባታ በሚመለከት መደበኛ ስልጠና፣ የአሰልጣኞች ስልጠና፣ ልዩ ስልጠና፣ የድጋፍ ስልጠና እንዲሁም ደግሞ ሚዲያዎች አካባቢ በተለይ የኮርት አዘጋገብ ላይ ችግሮች ስለነበሩ ከብዙሃን መገናኛ ጋር በመሆን ስልጠናዎችንም ስንሰጥ ቆይተናል። መረጃ በተመለከተ ቅድም ያነሳሁት እንግዲህ መረጃ ማሰባሰብ እንደገና ደግሞ ማደራጀት መተንተን የሚል ነውና እዚህ ላይ መረጃው ሲባል አሁን እያንዳንዱ ተቋም ፍትህ ሚኒስቴር፣ ፍርድ ቤቶች፣ ፖሊስ የተበታተነ መረጃ ስላለ ይሄን ወደ አንድ ቋት የማስገባት ጉዳይ ነው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አባላት በቀረበው ሪፖርት ላነሷቸው ጥያቄዎች የኢንስቲትዩቱ የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። የፍትህ አሰጣጡ በስነ ምግባርና በእውቀት ላይ ተመስርቶ ከማገልገል አኳያ እንዴት ተገመገመ? በኢንስቲትዩቱ የመረጃ ማዕከል መቋቋሙ በሀገራችን በተለያዩ ጊዜያት የወጡ ህጎችን በማሰባሰብ ለአጥኚዎችና ተመራማሪዎች፣ ለህግ ባለሙያዎች እንዲሁም ለህግ አውጪውና ተርጓሚዎች፣ ለባለድርሻ አካላት በአጠቃላይ ለሀገራችን ትልቅ ሚና ያለው መሆኑ ይታመናል። በመሆኑም የተጠቃሚዎችን ተደራሽነት ለማረጋገጥ ምን አይነት ቴክኖሎጂ ተዘጋጅቷል? መረጃ ማዕከልን በሚመለከት ትልቅ ስራ ነው የሚፈልገው። አሁን እኛ ባለንበት ምን ሰራችሁ ተብሎ ለቀረበው ጥያቄ በኢንሃውስ በሆነ ሌጋል ፖርታል የሚል አዘጋጅተን የተለያዩ ህጎችን ለምሳሌ በፌዝ ከፋፍለን ከዚህ በፊት በፍትህ ሚኒስቴር የተሰራ አለ ከ1935 ጀምሮ ያሉ ህጎች ኮንሶሊዴት የተደረጉ አሉ። እሱ አቬይለብል ነው። ግን ከ66 ጀምሮ ደግሞ ያሉ ህጎችን በመጀመሪያ ዙር ከ60 እስከ 82 ያሉትን እንደዚህ ደግሞ በሌላ ከ83 በኋላ ያሉትን ብለን ከፋፍለን አሁን በፖርታሉ ውስጥ አስገብተን አክሰሲብል የማድረግ ስራ እየሰራን ነው። ግን በቂ አይደለም። በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ የኢትዮጵያ ፍትህና ህግ ኢንስቲትዩት በ9 ወራት ያከናወናቸው ተግባራት ጠንካራና ደካማ ጎኖችን በማንሳት በቀጣይ ተቋም ግንባታ ላይ በትኩረት ሊሰራ እንደሚገባ አሳስበዋል። ሌላንም ተቋማት የሚገነባ ተቋም ስለሆነ መጀመሪያ ራሱን መገንባት አለበት የሚል ሐሳብ ነው ያለው። ራሱን መገንባት አለበት ስንል በሰው ኃይል እንግዲህ ጥናትና ምርምር የሚያካሄድ ስልጠና የሚሰጥ በክህሎት ስልጠና ነው የሚሰጠው። ራሱን በክህሎት የተካነ ዌል ትሬንድ ስኪልድ ማን ፓወር ያለው ተቋም መሆን ስላለበት እዚህ ላይ መስራት ያስፈልጋል የሚል ሐሳብ ነው ያለው። የኢትዮጵያ ፍትህና ህግ ኢንስቲትዩት የስራ ኃላፊዎች የተነሱ ሐሳቦችንና ማሳሰቢያውን እንደ ግብዓት ወስደው እንደሚሰሩም ጠቁመዋል። ዘላቂ ሰላምን ለመገንባትና ልማትን ለማረጋገጥ
ባሪያነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግንቦት ወር የሚካሄደው የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልአተ ጉባኤ ተጀምረዋል። ብፁዕ ቅዱስ አቡነ ማትያስ በጉባኤ መክፈቻ ባስተላለፉት መልእክት የቅዱስ ሲኖዶስ አባላት ለሀገር ሰላም፣ ለእድገቷ፣ ለአንድነትና ማህበራዊ አገልግሎት ይበልጥ መስራት እንደሚጠበቅባቸው ገልጸዋል። ከመቼውም በላይ የተሻለ ስራ በመስራትና ህዝብን በማገልገል ኃላፊነታችንን ልንወጣ ይገባናል ብለዋል። የሲኖዶሱ አባላት በማህበራዊ አገልግሎት መሳተፍ፣ ህዝበ ክርስቲያኑ ማስተማር እንደሚጠበቅባቸውም ፓትርያርኩ ተናግረዋል። በኢትዮጵያ ዘላቂ ሰላምና አንድነትን ለማምጣት የሚደረገውን ጥረት ለመደገፍም ህዝብን በማስተማር አርአያ ሆኖ መስራት እንደሚገባም አስገንዝበዋል። ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንፃር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል። የግንቦት ወር የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ቤተክርስቲያን መንፈሳዊ፣ ማህበራዊ ከርሜና አፈጻጸም በመገምገም ቀጣይ ስራ አቅጣጫ እንደሚያስቀምጥ ተናግረዋል። የቤተክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጠው የርክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ህዝበ ክርስቲያን እናበስራለን። በአዲስ አበባ ከተማ እየተከናወነ ባለው ሁለተኛው ዙር የኮሪደር ልማት ስራ የተሳተፉ ሰራተኞች በከተማ ግንባታ ላይ አሻራቸውን እያሳረፉ መሆኑ ልዩ ስሜት እንደፈጠረባቸው ተናግረዋል። የአዲስ አበባ ከተማ አስተዳደር በኩሉ በኮሪደር ልማት ስራ የከተማ ገጽታን ከመቀየር ባሻገር የተለየ የስራ ባህል የተገነባበት መሆኑን አስታውቀዋል። ባልደረባችን ዮሐንስ ፍሳ 6 ኪሎ አካባቢ እየተከናወኑ ያሉ የኮሪደር ልማት ስራዎችን የምሽት የስራ እንቅስቃሴ ቃኝቷል። ተከታዩ መረጃ አብረን እንከታተል። እኔ አሁን በሚገኝበት ተመልካቾቻችን በሽሮ ሜዳና 6 ኪሎ መሃል ላይ የሁለተኛው ዙር የኮሪደር ልማት እየተከናወነባቸው ከሚገኙ አካባቢዎች ላይ ነው የሚገኘው። አሁን ሰዓቱ እንግዲህ ወደ 2 ሰዓት ከ34 ደቂቃ ላይ ከምሽቱ ነው የሚገኘው። እዚህ እኔ ያለውበት አካባቢ ሰራተኞች እንግዲህ ከሚከፈላቸው ደሞዝ ባሻገር ከተማዋን በመገንባትና ለከተማዋ እዚህ መድረስ አሻራቸውን እያስቀመጡ ነው የሚገኙት። ለመሆኑ የስራ እንቅስቃሴውና የሰራተኞች የመስራት መንፈስ ምን ይመስላል? እሱን እንቃኛለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ደህና ነው ወይ? እንኳን ሰላም ቆየኝ። ዮሐንስ እባላለሁ። ማን ልበል አንተን? እሺ፣ እኔ ለቲ እባላለሁ። ስራ እንዴት ነው ለቲ? ስራ ቆንጆ ነው። እዚህ ያለው የስራው ስሜት ምን ይመስላል? ስሜቱ በጣም ደስ የሚል ነው። በጣም ደስ የሚል ነው። ትልቅ አሻራ እየጣልን ያለ ነው። ዝናቡን፣ ፀሐዩን ሁሉ እያስተናገድን እያሳለፍን ያለ ነው እና ይህን ስራ አሁን ስራ ስንጀምር ኦልሞስት ወደ 11ኛ ቀናችን ነው የጀመርነው እና ሞር እንደሚታየው ስራው ኦልሞስት ወደ 70% አካባቢ ሄዷል። ለቲ እጅግ አድርጌ አመሰግናለሁ። አንተ እንዴት አመሻችሁ? ስራ እንዴት ነው? በማታዋ ሽፍት እየሰራችሁ ያገኘናችሁና እንዴ ስሜቱ ምን ይመስላል? እዚህ ያላችሁት የሰራተኞቹ የስራ ስሜታችሁ እንዴት ነው? እስቲ አይ ጥሩ ነው። ስራ እየሰራን ነው። አዳር ቀንም ስንሰራ ውለናል። አዳርም አሁን እየሰራን ነው፣ ማታ ምሽት ማለት ነው እና አትክልት እያነጠፍን ነው። በጣም ደስ ይላል። ጥሩ ነው። በዚህ ከተማ ግንባታ ላይ እናንተ ማሻራችሁን እያሳረፋችሁ ነውና እንደው ስሜቱ ምን ይመስላል? የአገልጋይነት ስሜቱ? አዎ ስሜቱ እንደኔ በጣም ጥሩ ነው። ስራ እድል ተፈጥሮልናል፣ እየሰራን ነው። እኛም በዚህ ድርጅት ከ6 ወር በላይ ሰርቻለሁና ያው አዳርም ለሊትም ማታም ሰራለሁ እና በጣም ደስተኛ ነኝ። ስራ ተፈጥሮልናል፣ ለብዙ ሰው እየሰራን ነው። ስራ በጣም ደስ ይላል። ጎተራ ቤተሰብ ሰርቻለሁ፣ እንዲሁም ሜክሲኮ ሰርቻለሁ፣ እንዲሁም ደግሞ አዋሬ ሴቶች አደባባይ ጋር ሰርቻለሁ። አሁን በቅርብ የተመረቀው እዛ ሰርቻለሁ። በጣም ደስ ይላል። የተመረቀው ቀን ነበርኩ። በጣም ደስ ይላል። አሁን እሺ ተመልካቾች እንግዲህ በዛኛውም ሳይድ ይህንን ስራ እያከናወኑ ያሉ ወጣቶች አሉ። ከነሱም ጋር ቆይታ አደርጋለሁ። እንዴት አመሻችሁ?
እስቲ ላግዝ አፈሩ ከባድ ነው በጣም ተመልካቾች ጥንካሬያቸው ምን ያህል እንደሆነ ነው የሚያሳየው ማንንም በላንተን ደግሰው ጋለባላለሁ ለሀገራችን መስራታችን ያው ሳይው እንደዚህ በጣም ደስ የሚል ስሜት ነው እየተሰማኝ ያለ ከሚከፈለ ገንዘብ በላይ አጊጦ ለምቶ ምናምን ሳይው በጣም ደስ ብሎኝ ነው ያየሁት ያለ በጣም ደስ የሚል ነው ደግሰው በርቱ እንግዲህ በደንብ ደግሞ ተጠናቆ ስራው መስመር ሲይዝ መተናያቸዋለን እሺ ቴንክ ዩ እሺ በድጋሚ እሺ ሌሎችን አካባቢ ደግሞ ላስቀኛችሁ አብራችሁን ቆዩ ተመልካቾች እንግዲህ ቀደም ብለን ላይ በ6 ኪሎና በሽሮ ሜዳ መሃል ላይ ነበር የስራውን የማታውን የስራ እንቅስቃሴ የኮሪደር ልማቱን የስራ እንቅስቃሴ ስናስቀኛችሁ የቆየ ነው አሁን የምንገኝበት ደግሞ ከ6 ኪሎ ወረድ ብለን ፕላንና ልማት ኮሚሽን አንበሳ ግቢ አካባቢ ያሉትን የልማት ስራዎች ነው ያስቀኛናችሁ ያለ ነው ከ4 ኪሎ 6 ኪሎ ሽሮ ሜዳ እንጦጦ ብሎ ጉለሌ ጿት ማከል ድረስ ያለውን ፕሮጀክት ከሚመሩት የስራ ኃላፊ ጋር ደግሞ መጠነኛ ቆይታ እናደርጋለን ሰላም እንዴት ናችሁ ስራ እንዴት ነው ሁለተኛው ዙር ኮሪደር ልማት እንቅስቃሴ እርሶ በሚመሩት አካባቢ የስራው ሂደት ምንድነው የሚመስለው አሁን ስራ ላይ እንደምታየው ማምሻውን ዝናብ ነበረ ቅዝቃዜ አለው አካባቢው ትንሽ የመጨቅጨት ሁኔታ አለው ግን ደግሞ በየቦታው በዝናብ ወቅት ሊሰሩ የሚችሉ ስራዎች ያለ ማቋረጥ እየተከናወኑ ያለበት ሁኔታ ነው ያለው ከገንዘብ በላይ ለሀገር መስራት የሚባለው ባህል በግልጽ የታየበት ነውና ይሄ ኮሪደር ስራ እንደው ይሄ እንዴት ይገለጻል የስራ ባህላችን እየተለወጠ መሆኑ ገንዘብ ስላገኘህ ብቻ አይደለም የሀገር ግንባታ ይሄ ስራ ትልቅ ፕሮጀክት ነው የከተማችንን ገጽታ የሚቀየር የከተማችንን ነዋሪዎች ህይወት የሚቀየር የነገ ሀገር ተረካቢ የሆኑ ህፃናት እንዲህ አይነት ምቹ የመዝናኛ የመጫወቻ ቦታዎች እንዲኖራቸው የማድረግ ስራ ነውና ይሄንን ተገንዝበው የሚሰሩ ከመሆኑ ጋር በተያያዘ በጥሩ ፍላጎት በተነሳሽነት በሞራል የሚሰሩበት ሁኔታ ነው ያለውና በከፍተኛ ሁኔታ የስራ ባህላችንን የቀየረም ጭምር ነው ይሄ ኮሪደር ልማት ስራ ዶክተር እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ እሺ እንግዲህ ተመልካቾች ቀደም ብለን ላይ ከሽሮ ሜዳና 6 ኪሎ መሃል ላይ ነው ጀምረን የማታ እንቅስቃሴ ኮሪደር ልማቱ ምን ይመስላል የሚለውን ያየን ወይም ወደናንተም ስናስመለከታችሁ የቆየ ነው በአጠቃላይ ተቀለል ሲል በኮሪደር ልማት ስራ ላይ የተሳተፉ የሚገኙ ሰራተኞች ከሚከፈላቸው ደሞዝ እና ካለው ሌላ መሰል ነገር ውጪ አጠቃላይ ለሀገር ግንባታ እየሰሩ ያሉት ስራ እጅግ የሚገርም እንደሆነ እኔም በግሌ መታዘብ ችያለሁ ዮሐንስ ፍሳ ነበር አብራችሁ ቆይታ ያደረኩት መልካም ጊዜ በኮንስትራክሽን ዘርፍ ያሉ ባለሙያዎችና ተቋማት ተወዳዳሪ እንዲሆኑ ለማስቻል በተቆጣጣሪ አካላት በኩል የሚሰጠው አገልግሎት ደረጃውን የጠበቀ ፈጣንና ዘመናዊ መሆን እንደሚገባው ተገልጋዮች ይገልጻሉ ባልደረባችን ዛህራ መሐመድ በኢትዮጵያ ኮንስትራክሽን ባለስልጣን ተገኝታ የአገልግሎት አሰጣጥ ሂደቱ ምን እንደሚመስል ቃኝታለች ምልከታዋን አብረን እንጋራ እሺ አመሰግናለሁ እኔ እንግዲህ የምገኘው እዚህ አዋሪ አካባቢ የሚገኘው የኢትዮጵያ ኮንስትራክሽን ባለስልጣን የተሰኘው ተቋም ውስጥ ነው ይሄ ተቋም እንግዲህ በኮንስትራክሽን ዘርፍ የተሰማሩ ድርጅቶች በተያዘላቸው በጀትና ጊዜ ስራቸውን ስለመስራታቸው የሚቆጣጠርና ተወዳዳሪ እንዲሆኑ የሚደግፍ ተቋም ነው ይህ ተቋም እንግዲህ 2011 ነው የተመሰረተው ከ2011 በኋላ እንግዲህ የተለያዩ አገልግሎቶችን እየሰጠ ቆይቶ በ2014 ደግሞ የኢ-ሰርቪስ አገልግሎትን መስጠት እንደጀመረ ከተቋሙ ያገኘነው መረጃ ያመለክታል እንግዲህ እዚህ ተቋም ተገኝተን ከጧት ጀምሮ ተገልጋዮች የሚስተናገዱበትን መንገድ ቅኝት ስናደርግ ነበር የኢ-ሰርቪስ አገልግሎት መስጠት ብቻ ሳይሆን አሁን ደግሞ ባለው አሰራር ዲጂታል በማድረግና በተለይ ተገልጋዮች ጊዜያቸውንና ገንዘባቸውን በአግባቡ ቆጥበው ተጠቅመው ተገልግለው እንዲሄዱ የሚያስችልና ዘመኑን የዋጀ አገልግሎት እየሰጠ እንደሚገኝ ነው የተመለከትነው ስንዟዟር እንግዲህ የተለያዩ ባለጉዳዮችን አነጋግረናል አሁንም እዚህ አጠገቤ አንድ እየተገለገለ ያለ ደንበኛ አለ ከሱ ጋር ደግሞ ጥቂት ቆይታ አደርጋለሁ እንዴት ነው ወንድሜ እስኪ በቅድሚያ ስምህን ንገረኝ እዚህ ደግሞ ያለው አገልግሎት ምን ይመስላል የሚለውን አጫውተኝ አባላለሁ ማለት ነው ሰርቪሳቸውን ለማግኘት ነው እዚህ የመጣሁትና እንደውም እንዳጋጣሚ አሁን ላይ ጉዳይን እየተከታተልኩ ነበር ኦንላይን ጥያቄ መስተናገዱን የሚያሳይ ሜሴጅ ደርሶኛል ትናንትና አረፋፍጄ ነው የጀመርኩትና ኮኔክሽን እያስቸገረ የሚሆን ጀምሬ ዛሬ ጨርሻለሁ በጣም አሪፍ ነው
ትልቁ ነገር አሁን ኢሰርቪስ ላይ ያየሁት አንድ አድቫንቴጅ ሲስተሙ ላይ የሚያስፈልገውን ነገር ስለሚነግርሽ ያንን ነገር አዘጋጅተሽ ነው የምትመጪው እና በፊት ያው ኢንፎርሜሽን ጋፕ ይኖር ነበር። እዚህ ከመጣሽ በኋላ የምትሰሚው ነገር ይኖራል። አሁን ግን እዛ ላይ ሁሉ ነገር አለ። ሪኒው ማድረግ ስትፈልጊ፣ አፕግሬድ ማድረግ ስትፈልጊ እና በጣም አሪፍ ነው። በጣም ኢዚ የሚባል ወይ ነው። ተመችቶኛል። እንግዲህ ዛሬ አሁን አንቺ ስላስቀመጥሽኝ እንጂ ልወጣ ነበር። ጉዳይን ጨርሻለሁ። እሺ መልካም። እንግዲህ ስላዘገየው በጣም ይቅርታ እጠይቃለሁ። አመሰግናለሁ ስለ መረጃ። ክቡራን ተመልካቾቻችን እንግዲህ በዚህ ተቋም ቀደም ሲል እንደገለጽንላችሁ የኮንስትራክሽን ስራ ላይ የተሰማሩ የተለያዩ ድርጅቶች እዚህ ተገኝተው እንግዲህ አገልግሎታቸውን በአፋጣኝ እያገኙ እንደሆነ ነው የታዘብነው። በተለይ ደግሞ በሀገራችን ውስጥ ያሉ የኮንስትራክሽን ችግሮችን ለመፍታት በተቆጣጣሪው አካል በኩል እንዲህ ያለ ፈጣንና ዘመናዊ አገልግሎት መስጠት ለችግሩ እንግዲህ መፍትሄ እንደሚሆን ይታመናል። እዚህ የነበረኝ ቆይታ ይህን ይመስላል። መልካም ጊዜ። የትምህርት ጥራት ብዙ ያስጨንቀናል። ከ50 በመቶ በላይ ያለፈ ግሬድ ያላቸው ወደ 29 በመቶ ናቸው። የወደቁት ሪሞት ኤሪያ ላይ ያሉትና የገጠር ተማሪዎች ናቸው። መምህርና ተማሪ ክላስ ውስጥ አልተገናኙልንም ነው እየተሰራ ያለው። የትምህርት ቤቶችን ደረጃ ከማሻሻል ጋር ተያይዞ ነው። በ18000 የትምህርት ማስረጃዎች ላይ ህጋዊነት ማረጋገጫ ተደርጎ 900ዎቹ ሐሰተኛ ናቸው። የምናበቃበት ኢኖቬቲቭ የሆነ አሰራር መኖር አለበት። ለዚህ ነው ይሄ ቅድም አሁን ኢንዱስትሪያል ሬቮሉሽን ጋር ምናምን ስታያይጂ ማርኬታብል የሆነ ስኪል ዴቨሎፕ እያደረጉ አይደለም። የድሮ ትምህርት ነው የሚማሩት አይነት ነገር ነው። የፖለቲካ መሳሪያ አድርገውታል ይላሉ። እርሶም እንኳን አንደኛው የፖለቲካ ሰው ነው። እውቀት ሳይገኝ ወረቀቱ ይገኛል። የሂድን ካሪኩለም የተጻፈው ብቻ ነው ወይ የሰዎችን ኢንቴግሪቲ የሚለካ? መዋቅሩ ብቻ በመሯሯጥ ችግሩን እንፈተዋለን ወይ? ሞዴል ትምህርት ቤቶችና ሞዴል ተሞክሮችን እስኪ እንፈልጋቸው። በቀጣይ ቀናት የሚኖሩት የአየር ሁኔታ ምን ይመስላል የሚለውን ደግሞ ኃይሉ ነገሰ ይነግረናል። ወደዛው እንለፍ። ኃይሉ እንዴት አመሸ? እንደምን አመሸ አንተነህ? ደህና ይመስገን። እንቀጥል መረጃ። አመሰግናለሁ አንተነህ። በዛሬው ዕለት በሰሜን፣ በምዕራብ፣ በመካከለኛው፣ በምስራቅና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባና በነጌሌ ዝናብ ተመዝግቧል። በነገው ዕለት በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምዕራብ አማራ፣ ምዕራብ፣ ደቡብ ምዕራብ፣ ምስራቅና ደቡብ ኦሮሚያ፣ ከሶማሌ ክልል ፋፈን፣ የረር፣ ጀረርና ዳዋ ዞኖች፣ በሁሉም የቤኒሻንጉል ጉሙዝ ክልል፣ የጋምቤላ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛል። በሌላ በኩል በሁመራ፣ በቆሃራ፣ በመተማ፣ በመተከል፣ በሰመራ፣ በዱብቲ፣ በኢሊዳር፣ በአዋሽ አርባና በአይሻ የቀኑ ከፍተኛ የሙቀት መጠን ከ38 እስከ 41 ዲግሪ ሴልሺየስ እንደሚደርስ ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑት ስፍራዎች የሚኖራቸው የአየር ሁኔታ ወላይታ ሶዶ፣ ጋምቤላ ዝናባማ፣ ሞያሌ፣ ጅማ ቀላል ዝናብ፣ ጎዴ፣ ደብረ ማርቆስ ዳመናማ፣ ዲላ ዝናባማ፣ ፊቼ፣ መቀሌና ኮምቦልቻ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ ያለው። እኔም አመሰግናለሁ አንተ። የሌማት ትሩፋት መርሃ ግብር የህብረተሰቡን የኑሮ ደረጃ ከማሻሻል ባለፈ ከውጭ ገቡ የነበሩ ምርቶች በሀገር ውስጥ እንዲተኩ ማስቻሉ ተገለጸ። የማህበረሰቡ የአመጋገብ ስርዓትም እየተሻሻለ መምጣቱን የተመላከተው ተስፋዬ ለመይሳ ተጨማሪ ያለው። አድማሱ መርሻና ሀና ዳምጤ በአማራና ሀረሪ ክልሎች የሚኖሩ በሌማት ትሩፋት መርሃ ግብር ተሰማርተው ኑሯቸውን መቀየር የቻሉ ግለሰቦች ናቸው። በመንግስት ተቋም ተቀጥራ ስትሰራ የነበረችው ሀና ዳምጤ ከተቀጣሪነት በመውጣት በቅርቡ በዶሮ እርባታ ስራ ላይ በመሰማራቷ ገቢዋን ማሻሻል እንደቻለች ትናገራለች። አሁን ላይ እንደምታየው በሽያጭ ላይ ናቸው። 3000 እስከ 4000 የሚያክል ዶሮች ነው የነበሩ እዚህ ፋርም ላይ ማለት ነው። ከ4500 ዶሮች እነዚህ ናቸው አሁን እዚህ ፋርም ላይ የቀሩ በዚህ ወር ማለት ነው።
በሐረሪ ክልል ነዋሪ የሆነው አድማሱ መርሻም በሌማት ትሩፋት በእንስሳት እርባታ በመሰማራት በቀን ከ300 ሊትር በላይ ወተት ለገበያ በማቅረቡ የተሻለ ገቢ እያገኘ እንደሚገኝ ተናግሯል። ጥሩ ዝርያ ከብቶች በማምጣት ጥሩ ወተት ዘሮች አግኝተን አሁን እነሱ ወልደው በጣም ወተት አሻሽለናል። 360 ሊትር ለገበያ የምናቀርብ እንደ አድማሱ መርሻ ሁሉ ሌሎችም ወጣቶች በሌማት ትሩፋት ኑሯቸውን እየቀየሩ ይገኛሉ። በተለይ ባለፉት 9 ወራት ከሌማት ትሩፋት የተገኘው ስኬት ከባለፈው ዓመት ጋር ሲነጻጸር ከፍተኛ መሻሻል የታየበት መሆኑን የክልሎች የሥራ ኃላፊዎች ይገልጻሉ። የሌማት ትሩፋት ስራን በተሻለ መልኩ ለመከወን ጥረት እያደረግን እንገኛለን። አቅርቦት በተለይ እዚህ የሌማት ትሩፋት ምርቶች የወተት፣ የእንቁላል፣ የስጋ አቅርቦት በከተሞች ላይ እንዲገኝ በማድረግ ኑሮን ወይንም ፍላጎትን ለመሙላት የሚደረጉ ጥረቶች አሉ። የሰው ሰራሽ ማዳቀል ስራውን በትክክል የፈጸምንበት ያ ብቻ ሳይሆን ደግሞ የተወለዱ ጥጆችንም ስንመለከት ይሄ አጠቃላይ ወተት ምርት ላይ ምን ለውጥ አመጣ ብሎንም ደግሞ ስንመለከት ከፍተኛ የሆነ የቁጥር ለውጥ የመጣበት ሁኔታ ነው ያለው ማለት ነው። እንደ ሀገር ባለፉት 9 ወራት በርካታ የአንድ ቀን ጫጩት ማሰራጨቱን የሚገልጸው የግብርና ሚኒስቴር ችግሮች ላይ በመሰራቱ ለውጥ እንዲመጣ ማስቻሉን ሚኒስትሩ ግርማ መንቴ ተናግረዋል። ምንድነው ግብርና ላይ የመጣ ያለውን አንዱ ውጤት የእያንዳንዱን የሥራ ዘርፎች ባይንዲንግ ኮንስትሬንት ወይም ደግሞ ዋና ማነቆዎችን የመለየት እነሱን የመፍታት ከዶሮ ልማት አንፃር የአንድ ቀን ጫጩት ከሰው ሰራሽ ማዳቀል ስርዓት አንፃር የሊኩዊድ ናይትሮጅን አቅርቦት ችግሮቹን በማያዳግም ሁኔታ መፍትሄ እንዲያገኙ የማድረግ ግብዓቶች በበቂ ሁኔታ አርሶ አደሩ ጋር እንዲደርሱ ተደራሽ እንዲደረጉ የማድረግ ስራዎች ዛሬ ለገመገምነው ውጤት አስተዋጽኦ አድርጓል ብዬ መውሰድ ይቻላል። በዚህ ጉዳይ ላይ በአዲስ ቀን የሀገር ጉዳይ ዝግጅት ላይ ተጨማሪ ማብራሪያ የሰጡት በግብርና ሚኒስቴር የሚኒስትር ዴታው ከፍተኛ አማካሪ ዶክተር አለማየሁ መኮንን የሌማት ትሩፋት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ማምረት እንዲቻል ማድረጉን ተናግረዋል። ድሮ በብዛት ከአውሮፓ ሀገሮች ከተለያዩ ሀገሮች የምናስገባውን የአንድ ቀን የሚያላቸውን ጫጩቶችን መቀነስ መቻል ማለት የትልቅ ምርታ ነው። አንድም በውጭ ምንዛሪያችንን እናተርፋለን። በቀጣይም ደግሞ እኛም ኤክስፖርት የምናደርግበት ፊድል ይኖራል። አይደለም የኢምፖርት ሰብስቲዩት እንደገና ይሄን ራሱን ኤክስፖርት በማድረግ የውጭ ምንዛሪ ማግኘት የምንችልባቸውን እድሎች ይፈጥራል። በጥቅሉ ደግሞ የስራ እድል ፈጠራ ላይ ከፍተኛ ውጤት እያሳየ ነው። የተለያዩ የሌማት ትሩፋት በከተማና ገጠር አካባቢዎች በእንስሳትና አሳ ሀብት ልማት እንዲሁም በንብ ማነብ ስራዎች ማህበረሰቡ በስርዓተ ምግብና በኢኮኖሚ ተጠቃሚ እንዲሆን የሚያስችል ንቅናቄ ነው። አንድ ቦታ ብዙ ዓለም በመባል የሚታወቀው የባሌ ተራሮች ብሔራዊ ፓርክ ለበርካታ ሰዎች የኑሮ መተዳደሪያ ነው። ፓርኩ በዩኔስኮ የዓለም ቅርስ ሆኖ ከተመዘገበባቸው ምክንያቶች አንዱ በአጭር ርቀት ውስጥ የተለያየ መሬት ስነ ምህዳርና የአየር ንብረት ባለቤት መሆኑ ነው። ፓርኩ 44 የሚሆኑ ወንዞች መነሻም ነው። ሳዳት መሐመድ ሳኒ ከባሌ ተራሮች ብሔራዊ ፓርክ ኃላፊ ሻሚል ከድር ጋር ቆይታ አድርጓል። ከራስ አንደበት ተከታትለን እንመለስ። ሻሚል ከድር ይባላል። የባሌ ተራሮች ብሔራዊ ፓርክ ኃላፊ ነኝ። ብሔራዊ ፓርክ የተመሰረተው በ1962 ነው። አጠቃላይ ስፋቱ 2150 ኪሎ ሜትር ስኩዌር ሲሆን በሁለት ዞንና 6 ወረዳ እንደውም በ28 ቀበሌ ነው የሚያዋስነው። ፓርኩ ከባህር ጠለል በላይ ከ1500 እስከ 4377 መሃል ነው የሚገኘው። 4377ቱ ቱሉ ዲምቱ ነው የሚባለው። ይሄ በሀገራችን ሁለተኛ ከፍታ የያዘ ነው። ስለዚህ በዚህ መሃል ብዙ እጽዋቶችን፣ ብዙ የዱር እንስሳትን፣ ብዙ አዕዋፋቶችን በብዛት እናገኛለን ማለት ነው። ለምሳሌ ከአጠቃላይ ከእጽዋት ስንጀምር ወደ 1667 የሚሆኑ እጽዋት ተለይቶ ከዚህ ውስጥ ወደ 177 የሚሆኑ በሀገራችን ውስጥ ብቻ የሚገኙ ሲሆኑ ወደ 34 የሚሆኑ ደግሞ በባሌ ውስጥ ብቻ የሚገኙ ናቸው ማለት ነው። እንዲሁም በአጥቢ የዱር እንስሳት ወደ 80 የሚሆኑ አጥቢ የዱር እንስሳት ተለይቶ ከዚህ ውስጥ 22 የሚሆኑ በሀገራችን ውስጥ ብቻ የሚገኙ ናቸው። ከዚህ ውስጥ እንደ የደጋ አጋዘን፣ ቀይ ቀበሮ፣
ሚኒሊክ ቡሽ ባክ የምንለው እንደሁም የባሌ ጦጣ የመሳሰሉት ይሄ በብዛት በባሌ ተራሮች ብሔራዊ ፓርክ ውስጥ የሚገኙ ናቸው ማለት ነው። ስለዚህ ባሌ ተራሮች ብሔራዊ ፓርክ አጠቃላይ ይህንን ፋውና እና ፍሎራ ወይም ደግሞ በብዛት ይሄ ባዮዳይቨርሲቲ ሆት ስፖት የሚባል ቦታ ነው ማለት ነው። ባሌ ተራሮች ብሔራዊ ፓርክ አንድ ፓርክ ሺህ ተፈጥሮ ወይም ደግሞ ዋን ፓርክ መኒ ወርልድ የሚልበት ሁኔታ አለ ማለት ነው። አጠቃላይ በእጽዋት ላይ በመመርኮዝ ባሌ ተራሮች ብሔራዊ ፓርክ ወደ 5 ዞኖች ነው የሚከፈለው። አንደኛው አሁን ያለንበት ቦታ ነው የሰሜናዊ ግራስላንድ ወይም ደግሞ ሰሜናዊ የሳር ምድር የሚባለው ነው። ስለዚህ አሁን ካሉት ቦታ ውስጥ አሁን ያለንበት ቦታ ስፔሲፊካሊ ጌሴ ግራስላንድ ወይም ደግሞ ሰሜናዊ የግራስ መሬት ነው የሚባለው። በብዛት እዚህ አካባቢ የሚገኙት የደጋ አጋዘን ነው። እንደሚታዩት በብዛት የደጋ አጋዘን እዚህ ነው የሚገኙት። እንደ ከርከሮም ሬድ ባክ በብዛት ዳይቨርሲቲ ነው የሚኖሩት ማለት ነው። ስለዚህ ሁለቱ ተራራ መሃል ነው ይሄ ግራስላንድ የሚገኘው። ስለዚህ ይሄንን ተራራ መጠበቅ ማንከባከብ ለዛሬ ትውልድ ብቻም ሳይሆን ለነገም ትውልድ ትልቅ ጠቀሜታ አለው ማለት ነው። የአካባቢ መንግስት አካላትም ይህንን አውቆ ተገንዝቦ ይህንን ፓርክ ለዛሬ ትውልድም ለቀጣይ ትውልድም እየጠበቅን ያለ ነው ማለት ነው። በዋናነት ባሌ ተራሮች ብሔራዊ ፓርክ ከተመሰረተ ብዙ አመት ነው 1962 ዩኔስኮ ብዙ ክራይቴሪያ ሲያሟላ ነበር ባሌ ተራሮች ብሔራዊ ፓርክ። ነገር ግን ረጅም አመት ቴንታቲቭ ሊስት ውስጥ ቆይቶ 16 እንደኛ መስከረም ላይ ሰፕቴምበር 18 2023 ላይ በሳዑዲ አረቢያ በሪያድ የዓለም ቅርስ ሆኖ ተመዝግቧል ማለት ነው። በዓለም ተመዘገበ ማለት ጥሩ የሆነ ፕሮሞሽን ስራ ይሰራበታል። ስለዚህ የአካባቢ ህብረተሰብም ከዚህ የበለጠ ጥቅም ቱሪስቶች በብዛት ስለሚመጡ ይህንን ፓርክ ለማየት በብዛት ስለሚመጡ ባሌ ተራሮች ብሔራዊ ፓርክ ለቱሪስት በጣም ከሚመረጡ ቦታዎች ውስጥ ነው ማለት ነው። ዛሬ አሁን ጌሴ አካባቢ ነን። ነገ ደግሞ ወደ ሳነቴ ስንሄድ ሌላ ዓለም ነው የምናየው። ከዛ ደግሞ ወደ ሀረና ስንሄድ ሌላ ዓለም ነው የምናየው። ወደ አስጣ ቦታ ስንሄድ ደግሞ ሌላ ዓለም ነው የምናየው። ስለዚህ አንድ ፓርክ ውስጥ ትንሽ ፓርክ ነው የሚመስለው እንጂ በዚህ 2150 ኪሎ ሜትር ስኩዌር ውስጥ በዚህ በኤሊቬሽን ልዩነት ውስጥ የተለያየ ነገር ነው የምናየው። ዛሬ ያያናቸው እጽዋቶች የዱር እንስሳት ነገ እናየው። ነገ ደግሞ ሌላ ነገር ነው የምናየው። ነገ ሌላ ዓለም ውስጥ ነው የምንለው። ስለዚህ ለዚህ ነው ሌሎች ከአፍሪካ ሀገራት ጋር ሲወዳደር ራሱ ባሌ ተራሮች ብሔራዊ ፓርክ በጣም ትልቅ ደረጃ ላይ ነው ያለው። ስለዚህም ነው ብዙ ቱሪስቶች ስለሚመጡት ይህንን የአካባቢ ህብረተሰብ ይህንን አውቆ ተገንዝቦ በደንብ የበለጠ ይህንን ፓርክ ተንከባክቦ ጠብቆ የበለጠ ደግሞ እንዲጠቀም እያደረግን ስለሆነ የአካባቢ ህብረተሰብም ሆፕፉሊ በደንብ ስለሚጠበቅ ይሄ በዋናነት የፓርኩ ዓላማ ነው ማለት ነው። ተማሪዎች እየተዝናኑ ቁም ነገር የሚሰሩበት ፌስቲቫል ለ10ኛ ጊዜ ተካሂዷል። ከ1000 በላይ የሚሆኑ የትምህርት ቤት ማህበረሰቦች ልዩ ፍላጎት ለሚሹ 16 ማዕከላትም የገንዘብና የአልባሳት ድጋፍም አድርገዋል። እስከ ዳር ኢኮኖሚ አምላክ ተጨማሪ አላት። ካራሜል ጆባኒ በአንድነት ኢንተርናሽናል ትምህርት ቤት ውስጥ የ11ኛ ክፍል ተማሪ ናት። እንዲሁም በትምህርት ቤት ውስጥ በቻሪቲ ክለብ ውስጥ ተሳታፊ ናት። ከሌሎች ጓደኞቿ ጋር በመሆን ገንዘብና ሌሎች አልባሳትን በማሰባሰብ ድጋፍ ለሚያስፈልጋቸውና አካል ጉዳተኛ ለሆኑ ተቋማት ታስረክባለች። ዛሬ የምንሰጠው ስጦታ እንደ ቻሪቲ ሰርቪስ ሁላችንም ተሰባስበን ተደራጅተን የሰራነውን ያጠራቀምነውን ብር በመጠቀም ሲሆን ብዙ አይነት ነገሮች አድርገናል። ለአስተማሪም ለተማሪም እያረግን ሁላችንም ተሰባስበን ለወላጆች ለሌላም ሰዎች ለሌላም ትምህርት ቤቶች ቲኬት ምናምን በመሸጥ ፎርሞችን በማስሞላት ብር በመሰብሰብ እንደዚህ አይነት ቻሪቲ ሰርተናል። ሌላኛው የ11ኛ ክፍል ተማሪ የሆነው ባሮክ ዳንኤል ገንዘብና አልባሳትን ሰብስቦ ማስረከብ ብቻ ሳይሆን በሚኖሯቸው የረፍት ጊዜያትም ልዩ ፍላጎት ያላቸው ማዕከላት ጋር በአካል በመገኘት በጉልበታቸው አገልግሎት እንደሚሰጡም ይናገራል። ገንዘብ ብቻ ደግሞ አይደለም። ብዙ ጊዜ ምንድነው ሰርቪስ ለርኒንግ ክሪስማስ ብሬካችን ላይ የገና ሲዘጋ ወደ 8-9 ድርጅቶች ሂደን ማገልገል ግዴታ አለብን።
እና ልጆቹ እዛ ድርጅት አገልግለው እዛ ቦታ ላይ የሚጎለውን አይተው ከዛ እዚህ ደግሞ መጥተው አሰባስበው ያሟላላቸዋል። ወላጆች የዚህ በጎ ስራ ደጋፊ መሆናቸውን ወላጅ ሳሙኤል ይናገራሉ። በጣም ትልቅ የተባረከ ስራ ነው። ልጆቹ እየሰሩ ያሉት ፓሽናቸው ያላቸው ተነሳሽነት ይሄ ነገር ለሀገርም ለሚያየውም ትውልድ ለሚቀጥሉትም ተማሪዎች ትልቅ ነገር እያስረከቡ የሚሄዱበት የመተጋገዝና ፍቅርን የማሸጋገሩ ነገር እጅግ በጣም ለሀገራችንም ከቤተሰብ ጀምሮ በየደረጃው ትልቅ ጥቅም የሚሰጥ ነገር ነው። ዘንድሮ ለ10ኛ ጊዜ በሀገር ውስጥ ከሚንቀሳቀሱ 16 በጎ አድራጎት ድርጅቶች ከ540 ሺህ ብር በላይ የገንዘብ ድጋፍና የአይነት ድጋፍ ተደርጓል። ድጋፉ ከተደረገላቸው ተቋማት መካከል ሜሪጆ ኢትዮጵያ አንዱ ነው። በሁሉም ትምህርት ቤቶችና ኮሌጆች ይህንን የድጋፍ አገልግሎት እንዲስፋፋ በመደረጉ ያመሰገኑት የሜሪጆ ኢትዮጵያ መስራችና ዳይሬክተር ሲስተር ዘቢደር ዘውዴ ናቸው። በ4 ኤንጂኦ የተጀመረው ስራ በ16 ኤንጂኦ ድጋፍ እያገኘን ነውና በጣም እናንተንም የአንድነት ኢንተርናሽናል ቤተሰቦች፣ ፓርትነሮች፣ ወላጆችን በጣም አመሰግናለሁ። ተባረኩልኝ። በትምህርት ቤት ውስጥ ከ1000 በላይ ተማሪዎችና ወላጆች በድጋፉ ላይ ተሳትፈዋል። የአንድነት ኢንተርናሽናል ትምህርት ቤት የማህበረሰብ አገልግሎት ዳይሬክተር ለማ በቀለ በዚህ ትምህርት ቤት የተጀመረው የበጎ አድራጎት ስራ በሌሎች ትምህርት ቤቶችም ሊቀጥል ይገባል ብለዋል። አንድነት የተጀመረው ስራ ሌላ ትምህርት ቤትም ይስፋፋ። ስለዚህ በመተባበር እናስፋፋዋለን። ኤግዚቢሽን በማካሄድ ትምህርታዊ ልምዶቻችን እናከፋፍላለን። ካሪኩለም ውስጥ አስገብተናል። ስለዚህ እያንዳንዱ ተማሪ ፈልጎ ለምኖ ነው የሚያገለግለው። በማገልገል እንደሚገለገል እንደሚጠቀም ስለተረዳ ራሳችን በጎ ስንሆን ለሌሎቹም እንተርፋለን። ስለዚህ እሱን ነው የምናስፋፋው። የውጭ ዜና አሜሪካ እንደ አውሮፓውያን አቆጣጠር 1979 ጀምሮ በሶሪያ ላይ ጥላው የነበረው ማዕቀብ አነሳች። ሶሪያን ደስታቸውን በአደባባይ ወጥተው የገለጹ ሲሆን የማዕቀቡ መነሳት ሶሪያ መልሶ ለመገንባት ትልቅ አስተዋጽኦ ይኖራል ብለዋል። ፕሬዚዳንት ዶናልድ ትራምፕ በመካከለኛ ምስራቅ ያደረጉት ባለው ይፋዊ የስራ ጉብኝት ከሶሪያ ፕሬዚዳንት አህመድ አልሻራ ጋር ተወያይተዋል። መሐመድ አልቃድር ተጨማሪ አለው። መሰንበት ደጉ ሁሉን ያሳያል ይሉት ሀገረኛ አባባል ባህር ማዶ ተሻግረው ለሶሪያዊው ሰው አህመድ አልሻራ የሰራላቸው ይመስላል። ለዓመታት የ10 ሚሊዮን ዶላር ዋጋ ተቆርጦላቸው በአሜሪካ ተላልፎ እንዲሰጥ በተደጋጋሚ ተጠይቆበታል። ፕሬዚዳንቱ ያኔ ዓለም አቀፍ እውቅና ሳያገኙ ሶሪያን ከበሽር አልአሳድ አገዛዝ ለማላቀቅ ተህሪር አሻምን ይመሩ ነበር። አህመድ በአሜሪካ አሸባሪ ነህ ተብሎ ያለበትን ያወቀ እናም የጠቆመ ይህንን ገንዘብ ለመሸለም ብዙ የሰራችው አሜሪካ ዛሬ ይህ ሁሉ አለፈና ሰውየው ሶሪያ በአሜሪካ የተጣለባትን ማዕቀብን አስነስቶ የአሜሪካው ፕሬዚዳንት ትራምፕ በመካከለኛው ምስራቅ ለ3 ቀናት የሚያደርጉትን ጉብኝት በሳውዲ አረቢያ ሲጀምሩም ለደማስቆ ይህንን ብስራት ነገሩ። በቦታውም በደማስቆም የረጅም ዓመታት እቀባ ተነስቶ ረጅም ደስታ ሆነ። The cessation of sanctions against Syria in order to give them a chance at greatness. Likewise in Syria, which has seen so much misery and death, there is a new government that will hopefully succeed in stabilizing the country and keeping peace. That's what we want to see in Syria. ትራምፕ በሳውዲ አረቢያ ሶሪያን በማረጋጋትና ሰላምን በማስጠበቅ ስኬታማ የሚሆን አዲስ መንግስት አለ ያሉ ሲሆን በሶሪያ የተጣለውን ማዕቀብ እንዲቆም አዝዣለሁ በማለት ታላቅ ዕድልን መስጠታቸውን አብስረዋል። ከሳውዲ አረቢያ ሪያድ ይህን ዜና የሰሙ ሶሪያውያን በዋና ከተማይቱ ደማስቆና በሌሎች አካባቢዎች ላይ ደስታቸውን አደባባይ ወጥተው አሳይተዋል። ይህ የአሜሪካ እርምጃ ከ10 ዓመታት በላይ በጦርነት ውስጥ ለቆየችው ሶሪያ የሀገሪቱን ኢኮኖሚ የሚቀይር ይሆናልም ሲሉ ተስፋቸውን ገልጸዋል። ኢንሻአላህ هيك الله يديم هالبلد وتكون الفرحه للكل ومبروك للجميع لكل السوريين. قرار كثير الحمد لله فرحة كثير كبيرة لك الفرحة عند السوريين الكل. والحمد لله اللي رفعت العقوبات عنا
لنحسن نرجع نعيش مثل أول وأحسن. ሶሪያ እንደ አውሮፓውያን አቆጣጠር ከ1971 እስከ 2014 ባሉት ጊዜያት ይመራ የነበረው የአሳድ ቤተሰብ በአሜሪካ በሶሪያ ላይ ማዕቀብ እንዲጣልባት የተደረገበት ዋነኛው ምክንያት ነበር። የአሜሪካ በሶሪያ ላይ ጥላ የነበረው ማዕቀብ እጅግ ሰፊ ነበር፣ ዓመታትንም የተሻገረ ነበር። አሜሪካ የወቅቱን የሶሪያ መሪ አህመድ አልሻራን በቁጥጥር ስር ለማዋል የ10 ሚሊዮን ዶላር ሽልማትን እንደምትሰጥ አሳውቃ ነበር። የአልአሳድን አገዛዝ ያገለለው የሀያት ተህሪር አሻም መሪ አህመድ አልሻራ ግን አሁን ታሪኩ ተቀይሯል። በሀገሪቱ ጀግና ተብሎ ዓለም አቀፍ እውቅናዎችንም አግኝቶ ከተለያዩ ሀገራት ጋር የዲፕሎማሲ ግንኙነቶችን እየከወነ ሀገሩን ከገባችበት ሰቆቃ እያወጣ ይገኛል እየተባለ ይሞገሳል። አሁን ለረጅም ጊዜ የቆየው የአሜሪካ ማዕቀብ መነሳትን ጨምሮ የሶሪያ መንግስት ራሱን በዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንዲኖረው ጥረትን እያደረገ ይገኛል። እናም አሁን ይህ ማዕቀብ መነሳት ሶሪያ ለአሜሪካ ስጋት ሳትሆን አጋር መሆኗን ያሳየ መሆኑን የተለያዩ የዜና ወኪሎች እየዘገቡት ይገኛሉ። ኢቲቪ 57 የመጀመሪያ ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ ቢዝነስና ስፖርትን አካተን በክፍሉ እንገናኛለን። አብራችሁን ቆዩ።